ኪራዬ እናቴ በጣም ናፍቃኛለች፣ ሆዴን ባርባር እያለው ነው፣ ጭንቅጭቅ እያለው ነው እያለ ለኪራዬ ለናሆሜ ማውራት ጀመረ ኪራ። ከዛም በኋላ ደግሞ ታውቃለህ እጅግ ደስ ብሎኛል፣ ምክንያቱም ጽናት የኔንና እናቴ የኔንና የጽናትን ግንኙነት ስታይ እጅግ በጣም ደስ እንደሚላት ተስፋ አደርጋለሁ፣ አልጠራጠርም እያለ ማውራት ጀመረ። ከዛም በኋላ እንዴ ግን ደግሞ አረ እውነት ለመናገር እኔም ደስ ብሎኛል፣ ነገር ግን ደስታህን በልክ ብታደርገው ጥሩ ነው። ከባለፈውም ወዲህ እንዲህ እባክህ ኪራ እኔ እንድትጎዳና እንድታዝንማ አልፈልግም አለው ናሆሜ። ምን ሆነህ ነው ናሆሜ? እኔ ደስ ብሎኛል እያልኩ እኮ ነው። ሲቀጥል ደግሞ ፊትህ ትክክል አይደለም፣ መናገር የፈለግከው ነገር ካለ ተናገር አለው። አረ በፍጹም እኔ እንደዛ ብዬ አይደለም። እና ምንድን ነው አልገባኝም ነገሩ። እኔ እኮ እያልኩ ደስተኛ ነኝ ባሁኑ እና ማዘርን ናፍቃኛለች እያልኩ፣ አንተ ግን ሌላ ወሬ ነው የምታወራው እኮ። ያው ከባለፈው ወዲህ እንዲህ እኮ ብዬ ነው ኪራዬ፣ ባለፈው በጣም አዝናሃል ነበረ እና ያ ነገር ድጋሚ እንዲፈጠር ስለማልፈልግ ነው ሲለው፣ አይ እንግዲህ በቃ አሁንስ በዛ፣ በቃ ሁሉም ነገር ይስተካከላል፣ ሰላምም ይሆናል ደግሞ በዛ ላይ ጽናትና እኔ አሁን ላይ እንዋደዳለን፣ እሷም ያለ እኔ እኔም ያለ እሷ መኖር አልችልም እያለ ማውራት ጀመረ ኪራዬ። እሺ እጅግ ደስ ይለኛል፣ እኔም በቃ በጣም ደስ ይላል አለ። ግን አንተ ከቀልብህ አይደለህም እውነት ለመናገር አለው። እፍ አላደል ዝም ብሎ እኮ ሀሳብ ቢጤ ነው ብሎ በጣም ደበቀው። ቢሆንም ግን ናሆሜ በባለፈው እነ ጽናት ላይ እና ምሩ ላይ ሲጮህ የነበረው ነገር እሱም ላይ አሁን ደርሶበታል። በባለፈው ለምንድን ነው የማትናገሩት? እስኪ ንገሩኝ፣ እናንተ ማን ስለሆናችሁ ነው ኪራን የምትደብቁት? እያለ ሲናገርና ሲዘትባቸው እንዳልነበረ፣ ዛሬ ግን በራሱ ሁሉም ነገር በራሱ ሲደርስ እንዴት ብሎ ይናገር ለኪራ? እናትህ የካንሰር ታማሚ ናት ተብሎ እንዴ! በጣም ይጨንቃል እንጂ። በሌላ በኩል እጅግ በጣም ልቡ ስብር ያለው ፋዘሩ በጣም ልቡ ስለተሰበረ፣ ጽርትዬ ደግሞ እንንገር፣ መናገርማ አለብን፣ ስለዚህ የግድ መናገር አለብን ስትለው፣ አይ እኔ ላንቺ አደራ ሰጠሁሽ እንጂ እንድትናገር አይደለም፣ ስለዚህ እኔ በፈለኩበት ሰዓት እናገራለሁ ሲሉ፣ እንዴ ለምን እንደዚህ ይላሉ ፋዘር? ምክንያቱም እስኪ ያስቡት፣ የሆነ ቀን ሲሰማ ይሄ ልጅ እኮ ህጻን ልጅ አይደለም፣ የሆነ ቀን ሲሰማ ሁላችንም ላይ ያዝንብናል እና ያኔ ሁላችንም ላይ ነው የሚናደድብን ሲል፣ አይ ይሄን ነገር ላንቺ ነው የተናገርኩት፣ ስለዚህ እኔ ሁሉን ነገር እኔ በጊዜው እናገራለሁኝ ብሎ በጣም ተቆጣ ፋዘርዬ። ነገር ግን እሷቸውም ቸግሯቸው ነው፣ ምክንያቱም ማዘራቸው በፍጹም ለልጄ እንዳይሰማና እንዳትነግር ብላው ስለነበረ አሁንም እጅግ ግራ ገብቶታል። በሌላ በኩል የጽናትዬ ፍቅር እንግዲህ ይፋ ሆነ። ፋዘርዬ እነሱ እየተሳሳሙ ደረሰባቸው። አይገርምም? እጅግ በጣም ደስ የሚል ነገር ማለት ነው። እና አይ እኛ እኮ አለ አይደለ እያሉ ሲሽኮረመሙ፣ እስኪ ተናገሩ አንተ ከዚች ከልጅ ጋር ያለህ ግንኙነት ምንድን ነው ብሎ ጠየቀው። አረ ምንም ነገር የለም አባዬ፣ ምን ሆነህ ነው ደግሞ አንተ የማትረዳኝ ሲለው፣ እኔማ እኮ ልረዳህ ሞከርኩኝ፣ ግን አንተ በፍጹም አልተረዳኸኝም እንጂ እስኪ ንገረኝ ሲለው፣ አይ ጽና ከጓደኝነት ውጭ ሌላ ምንም ነገር የለኝም ብሎ ዋሸው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ወይ ጽኑዬ እንግዲህ ዛሬ ጉዳቸው ፈልቷል ማለት ነው። እየተሳሳሙ እንዳልጨረሰው ማለት ነው። እንግዲህ ጽናትዬ እና ኪራዬ ሊሳሳሙ ልክ ጥግት እንዳሉ ጉዳቸው ፈላ። ፋዘር ምጥት ሲሉ፣ ወይኔ ጉዴ አይተውኝ ሆኖይ አላዩኝ ሆኖይ እያለች መጨነቅ ጀመረች። አደራ ኪራን አደራ ቢሰጡኝ፣ እኔ ግን እንደዚህ አድርጌ ልጠብቃቸው
ውለታቸው ይሄ ነው ወይ እያለች መናገር ጀመረች። በሌላ በኩል ወይኔ ተዋርጃለሁኝ እኮ ብሎ እሺ አባዬ ግን ለምን መጣህ እንዴ? ቆይ ማለት በገዛ ቤቴ መንጣትም እንኳ አልችልም እንዴ? አይ እንደዛ ማለቴማ አይደለም አባዬ፣ ግን ያው አንተ እስከ ዛሬ እኮ ተናግረህ ነበር የምትመጣው እና ለዛ ብዬ ነው። ዛሬ ደግሞ መናገር አልፈለግኩማ እና ድንገት ሰርፕራይዝ ላርግ ብዬ ነው ብሎ ሲለው እሺ አባዬ በቃ ደስ ብሎኛል ለማንኛውም አለ። አንተ ግን ደስ ያለህ አትመስልም ሲለው አረ እንደዛ አይደለም አባዬ ደስ ብሎኛል እንጂ እጅግ ደስ ብሎኛል በጣም አለው። እሺ ከሆነ ይሆንልህ በቃ ምንም ችግር የለውም። ለማንኛውም እና ወዴት ልትሄድ ነው ሲለው እንዴ እስኪ ወደ ክላሴ ልሄድና ሻንጣዬን ላስቀምጠው አለ። ኪራዬ ቂጡ ቄጠማ መቁረጥ ጀመረ። ወይኔ ጉዴ ምን ይሻለኛል? አባዬን እንደዛ አድርጌ ዋሸሁት እንዴ? ነቅቶብን ይሆን እንዴ? ጽናትን ይቀበላት ይሆን እንዴ እያለ ግራ ገባው በሀሳብ። በሌላ በኩል ጽናትዬ ጋር ሄደና ከዛ እሺ ጽናትዬ እኔ በጣም ሰግቻለሁ፣ እኔ በጣም አስቤያለሁ አለችው። እንደምን ሆነሽ? ፋዘር በቃ ብቻ ፋዘር የሆነ ነገር ብለውን እንዳይሆን ተቆጥተውብን እንዳይሆን አዝነውብን እንዳይሆን ብላ ስትናገር አታስቢ፣ ምንም ችግር የለውም ይረዳናል፣ ደግሞ እንደምንፋቀር እንደምንዋደድ ልንናገር ይገባል ሲል አይ በፍጹም አሁንማ አይሆንም አለች። በሌላ በኩል ፋዘርዬ እንግዲህ ለባለቤቱ ደውሎ ለዚህ ለልጅ መናገር አለብን፣ እስከ ዛሬ እንደታመምሽና እመምተኛ እንደሆንሽ መናገር አለብን፣ ካልሆነ ግን ችግር ይፈጠራል አላት። ከዛ አይ በፍጹም እንዲህማ አይሆንም እና እኔ እንጃ ብቻ ግን በጣም ከብዶኛል። ኪራዬ ጓደኞችን ሰብስቦ አባዬ እስከ ዛሬ ስትመኝና ስታስብ የነበረውን ዛሬ ልነግርህ ነው። ምንድን ነው? ፍቅረኛ አለኝ፣ ፍቅረኛ ይዣለሁ። በጣም የምትወዷትና የምታከብሯት ይመስለኛል። በጣም ጥሩ ልጅ ናት ሲል እንዴ ልጄ ለምንድን ነው እስከ ዛሬ ታዲያ እኔ ምስት ፍለጋ ሲሄድ ያላስቆምከኝ ሲለው አይ አባዬ እስከ ዛሬማ እርግጠኛ አልሆንኩም ነበረ፣ እሷም ደግሞ ዝግጁ አልሆነችም ነበር፣ ግን ዛሬ ዝግጁ ሆናለች ሲል እንዴ እች ልጅ ማናት ስለ ሲል ጽናት ሲሉ ፋዘር ብድግ አሉ። በፍጹም ሊሆን አይችልም። ከዛ ጽናትዬ ብዬ ነበር እኮ ኪራ፣ በፍጹም በምንም ምክንያት እኔን ሊቀበሉኝ አይችሉም፣ እኔ ተራ ሰራተኛ ነኝ እያለች ራሷን መውቀስ ጀመረች። አይዞሽ ምንም አይፈጠርም፣ ምንም አትሆኝም እያለ ደግሞም አባዬ በእርግጠኝነት ይቀበላል፣ ምክንያቱም እኔን ይወደኛል፣ ለልጁ ደስታ ሲል ምንም ነገር ያደርጋል እያለ ማውራት ጀመረ። እሺ አንተ ካልክ ምንም ችግር የለውም አሉ። ከዛ ግራ ገባቸው። ፋዘር ደግሞ የእውነት ልጅን ተወደው ይሆን ወይስ ደግሞ እየተጫወተችበት ነው እያለ ግራ ገብቶታል ፋዘርዬ። በሌላ በኩል ወይስ ደግሞ ልትጠቀምበትም ይሆን? በቃ ለማንኛውም ጽናትን ማናገር አለብኝ ብለው ወደ ጽናት ጋር ሄዱ። እስኪ ንገሪ፣ ለምንድን ነው እስከ ዛሬ ያልነገርሽኝ? አይ አንቱማ ያኔ ሀሴትን ላጋባ ለሱ የምርጥ ቤተሰብ ነች፣ የጥሩ ዘር ነች እያሉ ሲሉ ስለነበረ እኔን በቃ የማትወዱኝና የናቁኝ ስለሚወሰለኝ ለዛ ነው የበታችነት ስሜት ተሰምቶኝ ነበር። የእውነቴን ነው ምሎት በጣም አዝኜ ነበረ እና ለዛም ነው እንጂ ኪራዬን ከምንምና ከማንም በላይ እወደዋለሁኝ፣ አፈቅረዋለሁ አለችው። ከዛ እሺ ለማንኛውም እኔ አሁን ምንም ችግር የለውም ብሎ ተነስቶ ሄደ። በጣም ግራ ገብቶታል ፋዘር። በቃ እንደዚህማ ከሆነ ልጅን ትወደዋለች ብለው በደስታ እያፈኩ ሄዱ። ከዛ ኪራና ጽናትዬ ቁጭ ብለው ማዘር እናቴ በጣም ናፍቃኛለች አለ። አይዞህ ምንም አታስብ፣ አትጨነቅ፣ ደግሞ ምንም አይፈጠርም፣ ዝም ብለህ ነው። ያው እኛ ልጆች እናቶቻችንን አባቶቻችንን እናፍቃለን፣ ግን ይቀበሉሽ ይሆን አለ። አይ ይኸውልህ ቢቀበሉኝም ባይቀበሉኝም አንተ ምንም ማድረግ አይጠበቅብህም። እሺ ምንም ነገር እንዳትናገር አልፈልግም፣ ምክንያቱም ከምንምና ከማንም በላይ ቤተሰብህ ይቀርማል እያለችው ፋዘር መጥተው ሁሉንም ነገር ሰምቻለሁኝ አለ።
እንዴ ፋዘር እዚህ ነበሩ? አዎ። ከዛ ግራ ሲገባት ፈቅጄላችኋለሁኝ፣ ምንም ነገር አታስቡ እሺ ከዚህ በኋላ አለው። እውነት? አዎ ምንም ችግር የለውም። በፍጹም በምንም ምክንያት እንድትጨነቁና እንድታስቡ አልፈልግም፣ ፈቅጃለሁ አሉ የኪራ አባት።